የራበው ማነው የራበው ማነው ይህን የመሰለ ቆንጆ የቲማቲም ለብለብ አብረን የምንሰራ ይሆናል። የቲማቲም ለብለብ ከማኪ ጋር አብራችሁን ቆዩ። ሰላም። በመጀመሪያ እንደዚህ አድርገን ቲማቲማችንን ደቀቅ አድርገን የምንከትፍ ይሆናል። መጥበሻችንን ጥደናል፣ አግለናል። ስለዚህ እኔ ተጠቀምኩት 3 ቲማቲም ነው የከተፍኩት። ሽንኩርታችንንም እንዲህ ባለ መልኩ በዛ ያለ ስልስ ስለሚያስፈልገን ሽንኩርታችንንም እንዲህ ባለ መልኩ ቆንጆ አድርገን አድቀቀን እንከትፋለን በመጀመሪያ። ከዛን ግን ምን ማድረግ አለብን? 2 ፍሬ ቲማቲም ማስቀረት ይኖርብናል። ያው ቲማቲም ለብለብ ነው የምንሰራው ስላለን፣ ስለዚህ እንዲህ ባለ መልኩ ቆንጆ አድርገን ሽንኩርታችንን በዚህ መልኩ ደቀቅ አድርገን የምንከትፍ ይሆናል ማለት ነው። ግብአታችን እንደዚህ ባለ መልኩ ቆንጆ አድርገን ከትፈን አሰናርተናል። ስለዚህ መጥበሻችን የጋለው መጥበሻችን ላይ የምንጨምር ይሆናል። ያቱት መጥበሻችን ግሎልናል። ስለዚህ ቶሎ የመብሰል እንትኑ ጥሩ ይሆናል። ቅድም እንዳልኩት 2 ፍሬ ቲማቲም ያስፈልገናል ብለናል ተጨማሪ። በመቀጠል ካሮት 3 ፍሬ አድርጌያለሁ። እንዲሁም ቃሪያና ነጭ ሽንኩርት ያስፈልገናል። ስለዚህ ካሮታችንን በመጀመሪያ እንዲህ ባለ መልኩ በመፈቅፈቂያ የምንፈቀፍቅ ይሆናል ማለት ነው። ቅርጽ በማውጫ መፈቅፈቂያ በእንዲህ ባለ መልኩ ካሮታችንን ቆንጆ አድርገን የምንፈቀፍቅ ይሆናል። ቲማቲም ለብለባችን ላይ ካሮት ሲገባበት ጥሩ የሆነ ቴስት ይሰጠናል። እዚህ ጋር መጥበሻችን እንደምታዩት ወይንም ድስታችን እየተቆላላለ ነው። ስለዚህ ውሃውን ስለመጠጠ ዘይት ጨመርን፣ እንዲሁም ሮዝመሪን ጨመርን ማለት ነው። ስለዚህ እንዲህ ባለ መልኩ እስኪበስልልን ከጎን ነጭ ሽንኩርታችንን እንዲህ ባለ መልኩ ደቀቅ አድርገን በእጃችን ብቻ የምንከትፍ ይሆናል። ምንም አይነት ጨው አልጨመርኩም፣ በእጄ ብቻ ነው እንዲህ ባለ መልኩ ደቀቅ አድርጌ እየከተፍኩት ማለት ነው። ዞር ብለን ደግሞ መጥበሻችንን እያየን እናማስላለን እስከሚበስልልን ድረስ። ስለዚህ አሁን በርበሬ በትንሹ የምንጨምር ይሆናል። እኔ የጨመርኩት አይ ቲንክ 3 ማንኪያ በርበሬ ነው። እናንተ ጋር ያው ባለው መጠን ያክል መጨመር ይቻላል። ከሚበዛ ደግሞ ሳሳ ያለ በርበሬ ቢሆን ጥሩ ይመከራል ማለት ነው። ስለዚህ እንዲህ ባለ መልኩ ጥሩ ሆኖ እየተቆላላልን ነው ቁሌታችን። ቲማቲም ለብለብ እንደዚህ አይነት መልኩም እስቲ እንስራና እንሞክረው። ቆንጆ ነው የሚሆነው። እዚህ ጋር ቁሌታችን በደንብ ስለተቆላላልን ካሮታችንን በመጀመሪያ የምንጨምር ይሆናል። ካሮታችንን እንዲህ ባለ መልኩ ከጨመርን በኋላ አያችሁት ከለሩ እንዴት እንደሚያምር ቆንጆ የሆነ ከለር አውጥቶልናል። ስለዚህ ከላዩ ላይ ካሮታችን እንዲመጥልን ጨው የምንጨምር ይሆናል። ካሮታችንም ውስጥ እንዲገባ ጨዋችን በትንሹ በመጠኑ ጨው ጨመርን። ትንሽ ውሃ ጠብ አድርገን አማስለን ወደ 2 ፍሬ ያስቀረነው ቲማቲም ላይ እንገባለን። እንደዚህ ጎረድ ባለ መልኩ ቲማቲማችንን የምንከትፍ ይሆናል። እንዲሁም ቃሪያ 2 ፍሬ ነበር ያለችኝ፣ እሷን ተጠቅሜያታለሁ። እናንተ ጋር ባለው ይብዛም ይነስም በፍላጎታችሁ ቃሪያውን መጨመር ትችላላችሁ። ስለዚህ እዚህ ጋር እንደምታዩት ውሃ እያደረኩኝ በደንብ ካሮታችን እንዲበስልልን እያደረኩኝ ነው ያለሁት፣ እያቁላላሁት ነው። ስለዚህ እንዲህ ባለ መልኩ ቲማቲም ለብለብ እንሰራለን ማለት ነው። እዚህ ጋር በደንብ ስለተቆላላልኝ ቲማቲሜንና ነጭ ሽንኩርቴን ወይንም ጎረድ አድርገን የከተፍነውን ቲማቲምና ነጭ ሽንኩርታችንን አንድ ላይ የምንጨምር ይሆናል እንዲህ ባለ መልኩ። ከዛ ኮረሪማ ጨመርኩኝ፣ እንዲሁም ጥቁር ቁንዶ በርበሬ ትንሽዬ ጨመርኩኝ። ስለዚህ እንዲህ ባለ መልኩ ጥሩ ሆኖ ቴስት ኖሮት እንዲበስል ያደርግልናል። ቁንዶ በርበሬና ኮረሪማ ባይኖራቸውም ችግር የለውም። ስለዚህ ከላዩ ላይ ጨው ስለሚያንሰው ጨው አደረኩኝ። ከዛ በደንብ አድርጎ ይዞ እንዲንተከተክልኝ ጨውን ይዞ ማለት ነው። ቲማቲም እስኪበስልኝ እንዲህ ያደረኩኝ እየዘጋው እየከፈትኩኝ አማሰልኩት ማለት ነው። ቲማቲማችን ትንሽ ውስጥ መያዝ አለበት። ቲማቲም ለብለብ ስለሆነ ውስጡ ጫውን ቴስቱን ሁሉንም ቁንዶ በርበሬውን ኮረሪማውን መያዝ ስላለበት አያችሁ ደጋግሜ እየከፈትኩ እየዘጋው አሁን እዚህ ጋር ጥሩ ሆኖ ደርሶልኛል። እንዴት እንደሚያምር አያችሁት? ቆንጆ የሆነ በዚህ መልኩም ቲማቲም ለብለብ ልንሰራ እንችላለን ማለት ነው። እንዲህ ባለ መልኩ ስቴፕ ባይ ስቴፑን ጠብቃችሁ እንድትሞክሩት እመክራችኋለሁ። ቆንጆ የሆነ ቲማቲም ለብለብ ነው።
ስለዚህ እዚህ ጋር ለግብአት ወይንም ለመብላትነት እያቀረብኩት ነው። እንዲህ ባለ መልኩ ቲማቲም ለብ ልንሰራ እንችላለን። ሞክሩትና አስተያየታችሁን ንገሩኝ። ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ቻው